ህዝቡን የጠቀመ የለም። የትኛውም ፖለቲከኛ ህዝቡን የጠቀመ የለም። ድሃውን የጠቀመ የለም። የኢትዮጵያ ፖለቲካ ሁሌም ለካድሬ ብቻ ነው የሚጠቅመው። ለካድሬ በቃ ይሄንን ነው እኮ ቅድምም ስለ የነበረው ለካድሬ ብቻ ነው። ማንም መጣችም ሄደችም ከርሷ የምትሞለው ምንግባባ ከሆነ የሌባን ካድሬ ማጥፋት ይቻላል። ያ አሁን ለጊዜው 4 ኪሎ ነው ያለው። አንዴ ላውራ ሃሽታግ ቅድም እንትን ላይ ተሳሳተች መስለሽ ጂጂዬ። ፊንፊኔ ላይ ያለው ቤተ መንግስት ባለሀገር ተብሎ ይጠራል እንጂ ባለጊዜ አይባልም። ባለሀገርና ባለጊዜ ነገረች እኮ እሱን እኮ ነገረች። አምነት ትቀበላለህ። ይሄንን ደግሞ ተመንግስት ይኖራል ካልክ ትኖራለህ። አለቀ። ባርነትን መርጠ የምትገዛ ከሆነ እኛንን ባለቤት ሆን ባርነት ካለች ተረግጠህ ትኖራለህ። ወደድክም ባለቤት ስትሆኚ እንደዛ ነው አንቺ ብታስቢ ማለት ነው። ባለቤት ስትሆኚማ አሁን ይሄ ቤቴ የራሴ ቤት ነው አይደል? መጥቼ ልኑርበት አትይኝም። አሜሪካ ነው ምናምን ነው ግን መጥቼ ተከብሮ እኔ ነኝ የበላይሽ፣ እኔ ነኝ ንጉስሽ። እኔ ከፈቀድኩልሽ ትኖሪያለሽ፣ ካልፈቀድኩልሽ አትኖሪም ማለት ነው። ተው ተው እንጂ። ኧረ ቢያንስ እንኳን እኛ ቢያንስ እንኳን ጭነናል እንዴ! ኧረ ተው ተው ተው። ኤኒዌይስ ጂጂ አምሮብሻል። ኤኒዌይስ ሃፒ ኒው ለድሃ የሚያስብ ፖለቲከኛ ይፈጠርልን እዛች ምድር ላይ ለምስኪኑ ለድሃ የሚያስብ። ቴንክ ዩ ጅቦ አለቅልቅ አንተ አለቅላቂ። ይኸው ምን መሰለሽ ፊንፊኔ ላይ ያለው ቤተ መንግስት። ኧረ ቻው ቻው ካንተ ጋር ምናደረገ አዳምጫ መጀመሪያ ምንድን ነው ባለቅኔ ተብሎ ሳይሆን እኛ ወደ ቤተ መንግስት እንገባለን። ዝም ብለን አንተ እናስገባ ወርቃይቱ ነው አሁን ሊመጣ እኮ ነው። ጂጂ አልሰማሽም እንዴ? ሬክሳን ሚስጥር አለ ብዙ ስንቱ በቃ አለቀ አለቀ ተሰርቶ አለቀ። ጨርሰናል። አሁን ኤርፖርታችን $10 ቢሊዮን የሚያወጣ ኤርፖርታችን ኦልሬዲ ተጀምሯል። ብሽፍቱ ላይ ኤርትራ ደግሞ እዛ አካባቢ ላይ ደግሞ መሬት እንወስዳለን። እሺ ኤርትራ ምን እንደተወሰደ ታውቂያለሽ? ኤርትራ ቀውጢ 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 እናቴ ውሳኔ ይቅርታ ጠየቀ እኮ ኢሳያስ አፈወርቂ። ገና ምን አባቱ ይንበረከካል። አሰብን በጸባይ ሰጣቸዋለሁ አለን። አሰብን በጸባይ ጦርነት ሲናገር አልሰማሽም? ጌታቸው የኤርትራ ወታደር ማለት የኢሳያስ አፈወርቂ ቦዲጋርድ ማለት ነው። እነሱን ልኮ በምን ሊጠበቅ ነው? አየሹ አብይ አህመድ ደግሞ ተቀበለና ምን ይልልሻል? እኛ እናንተን የምንዋጋው በንግድ ቤት ማለት በንግድ ባንክ ወይ ደግሞ በንብ ባንክ ዘበኞች ነው። በልማት በኢኮኖሚ ነው። ኖ በንግድ ባንክ ዘበኛ ነው የምንዋጋችሁ። አሪ ሲሪየስ አንቺ አልገባሽም? እናቴን የክለብ ጋርዶች አሉ፣ እነሱን እንልክባቸዋለን እንጂ እኛ ወታደሮቻችን ተመልከቺ የት ቴክኖሎጂ እንዴት እየሆነ እንዳለ ተመልከቺ። አንዳንዴ ካድሬ ስትሆኚ ጠንከራ አድርገሽ ነው መስራት ያለብሽ። ዛሬ ሰሞኑን ባከል ቅጥቅጣል አይደል? ስማ ሃሽታግን እኮ አሸነፍናት። አየህ እንደዚህ ከተባበረ ባለ ጊዜ አለች። ባለ ሀገሩን ባለ ጊዜ ብላት እንደ አየሽ አይገርም? ድፍረቷ ደግሞ በባለቤቱ ቤት እኮ ነው የምትል። ፊንፊኔ ላይ ያለው ቤተ መንግስት ላይ ባለ ጊዜ እንዴት ይመጣል? ባለ ሀገር እንጂ ቴንኪው ስማትለው እንደዚያውም ደግሞ እኔ ቤት ገብታ እኮ ነው እንደዛ ምትል። ጂጂዬ የዋህነት እያጠቃሽ ነው ጌም ከጀመርሽ በኋላ። ሰሞኑን ይህንን የፖለቲካውን ጀምረዋል። በደንብ ነው ምናብላለዋለን። አሁን አገር ልግባ ያለውን ነገር ላስተካክል፣ ከዛ አንቺ ጋር ደግሞ የምንቀራረብበት ስራ ይኖረናል። ብዙ ነው አዩሊ ላይ እኔ እገባለሁ። አሁን እንኳን ጮጮቹ አረቦች አላየሽም? አረቦች ማሻአላህ ኢትዮጵያ ገነት ወላሂ ወደ ገነት መጣን እያሉ ነበር። አይገርምም? ተመልከቺ ፊንፊኔ ላይ እኮ ተአምር እየተሰራ እኮ ፊንፊኔ ላይ ወጣቱ እያለፈለቀ ፊንፊኔ ላይ የሚነዳው መኪና ነው እንዴ? የፊንፊኔን አስፓልት ኮሪደር ልማት ነው። ፊንፊኔ ላይ እና ዶና እንዴት እየሆኑ እያየሽ አይደል እንዴ? ፊንፊኔ እኮ ተቀየረ። ፊንፊኔ የምለውን አውቄ ነው ሰው እንዲህ ለምደው ነው ይሄን ነገር አሁን በእንደስንስ ፊንፊኔ እንደዚህ ነው ተሳካ ወይ ተቃጠሉ ዘንድሮ። አቤት ማረግ መልደድ ተራፈ። ሁሉም እንዲህ ቢተባበር ሀገር ያድጋል። እናቴን ሁሉም ብሔርተኝነት ሳይወክለን ስለ ፊንፊኔ ያለን አመለካከት ስለ ሀገራችን ወጣቱን ከጫት ቤት ብናወጣው ግርማ ሞቶላ ግርማ
ግርማ ሞቶላ ፕሬዚዳንት ከባድ ነብዜ ከግርማ ሞቶላ ለሚኦቨር ሹፌር ነው አውቀዋለሁ። መስሎሃል? የአሜሪካኑን እየያዘ እኮ ነው። ታገል በዘር በሃይማኖት ተከፋፍለን አይደለም። ስለ ፊንፊኔ ምን አገባ ነው የምትታገለው? ጨረስን እኮ። ለምን የምንታገለው ስለ ፊንፊኔ? ስለምንድን ነው ተወዛገበብኝ? ጂጂ ዳኒ እኮ ፊንፊኔ ያለቀለት ነገር ነው። ዳኒ የኔ ጌታ ሊንጎ ሁላ ዳኒ ሃፒ ኒው ይር የኔ ጌታ። ቴንክ ዩ ቴንክ ዩ ጂጂ። ግርማ ሞቶ ላይ ሃፒ ኒው ይር። ስማ ስለ ፊንፊኔ ምን ሆነ ነው? እኔ ምን አውቃለሁ? ምን ፊንፊኔ እንለቅላቸዋለን እኛ ወደ ቢሾፍቱ ወደ ምናምን ቤተመንግስቱም ወደዛ ወደ ኦሮሚያ ፊንፊኔ ባረቅበት ከዚህ በኋላ አጸዳርተን እንሄድላቸዋለን ብሎ እኮ ነው እየሰራ ያለው እኮ። ምን ሆነ ፊንፊኔን አሁን ፓርክ ልታደርጉት ነው? ዝም ብዬ ሳስበው ቀስ ብሎ ወለጋ ላይ እንትን የሚሰራ ይመስለኛል። ቤተመንግስት ማሩን ሊያስቀምጠው ይቀራል። ቤተሰብ እኮ ተራርቆ አይቀርም። ልክ ነሽ። እና ጂጂ ጌቾ ራሱ ተቀምጧል አይደል እንዴ? እንኳን መረው ጌቾማ ቤተመንግስት ገባች። ጻድቃን ሳሞራ ምናምን እንዳለ እዛ ደግሞ ምስኪን የጻነ ሰውነት ይመስል በአንዴ ፍፍታል ወፈረ። ስሚ ደግሞ ጂጂ ስለ ቲፔሊ ምናምን ክፉ እንዳታወሪሽ እስቲ ንገራቸዋ ለዘመዶች። ስሜ ነው ያዙ አንቺ ያስታይቅ ታራቱኝ በጋራ እየሰሩ ነግሬሻለሁ። እየሰደቡኝ እነሱን ሰደብሽ ማለት ገባሽ፣ አለቀልሽ። አንድ ላይ እየሰሩ ነው። ጉድሽ ፈለ አይቀርም። መለየት እኮ አቅቶናል። ቤታቸውን ባየህበት ገብቶሻል። ቀስ እያልሽ እንትና ጋር ልታረቅ እንዴ ከማናት መታረቅ ክፉ አለመናገር። ላሽ አይተሽ እንዳላየሽ ሰምተሽ እንዳልሰማሽ ላሽ። እሺ ሶፊዬ ሃፒ ኒው ይር የኔ ቆንጆ። እንተዋቸው። አዎ ላሽ ነው ያስጠይቅ። ስለ ኦነግም አንዳችሁ እንዳትናገሩ። ስለማረግ ቤተመንግስት አልገባም ግን አሉ እኮ የተወሰኑ 3-4 አሉ። ግን የቲፒኤልኤፉ በዛ ዋናው ላይ እኮ እና ስለ ቲፒኤልኤፍ ስታወሪም ጥንቃቄ ያስጠይቅሻል። ቀስ እና አሁን ቀልድ የለም። ልታሳስተኝ ነበረች ሙጃ። ምን እንዳለ ሰምተሻል? አብይ አህመድ የሀገራችን ወታደር የሚመራው በ3 ኢታማዦር ሹም ነው አለ አፍሪካ። አንተ ለኔ እሱ ነገር እኮ ብርሃኑ ጁላ ፊልድ ማርሻል ብርሃኑ ጁላ አንድ፣ ጻድቃን ኢታማዦር ሹም ሲጠራ ያስጠይቅሻል። ላሽ ቲፒኤልኤፍ ተስማምተን ምክንያቱም ዩሊ ላይ መግባታችን ቆርጥስል ጂጂ ይመችሽ። እነሱ በተታረቁ ቁጥር እኛ የምናሽቃብጠው ገደል ሰርተሽ ተለወጪ። አዳሚ ፖለቲካ ታውሪ። ይሄ ነው በቃ። ወንድሜ አንተ ትሻለኛለህ። አንተ እኮ ነህ ባህሪ የምታውቀው እናትህ ማጣቀው። ሆኒ ማኛ እናስገባዋለን። ፋውል እያሰራ ነው እናስገባዋለን። አሜሪካን እንትን እዛ ጥቁሮቹ የሚታሰሩበት የደበረሽን ንገሪ። በቃ ለእኔ ንገሪ ስም ዝርዝራቸው። እሱን አስገብ ግን እኔ አይጨክንበትም። እባክህ ተወሱ የራሱ ጉዳይ። ምን አለ ደግሞ ነገ ይታረቃል። አይገባንም። ባይሆን ማንን እናስገባለን መሰለኝ? ማን ይሽል ያንን ሙጀሊያም ታስገባዋለህ። ያንን የዛሬ ዓመቱ ሲበጠብጥ የነበረው ዘመድህ ሆዳሙ በቃ ይገባል። ብቻ አንቺ ጠቁሚ ምናምን። እሺ ይመችሽ። ሰላሙኝ አያጅ ወይኔድካ መነገራችን ላይ አይሽርቀላል ሰው ግን አይደለም። አያጅው ከኤርትራ ወንድምቶቼ ጋር አታጣለን። የኔ ወንድም አውረተት ውስጥ ብለ ሄዳል። አሁን እኔን ነው የሚቀጠቅጡት። እኔ ጊፍተሮቼ ናቸው ኤርትራያኖች። እንኳን አደረሳችሁ። አንተም ፖለቲካል ስራ በትግረኛ ሌላ በአማርኛ ሌላ እያወራ ከዚህ ማለት እኔ ልታስበላኝ። ዝም በሉ አያገባኝም። ያሰብ ጉዳይ ላይም ተጨርሱ።